ሁላችንም በጋራ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ጦመ ልሳን የዚህ ታሪካዊ ታላቅ ገዳም ደብር አስተዳዳሪና የመንጋ መሪ፣ አበው ክቡራን አየተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ላይካነ ምስጢር ወንድሞች ዲያቆናት፣ ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ እግዚአብሔር አምላክ እንዲሰማችሁ እግዚአብሔርን ለመስማት እጅ ለመንሳትና ደጅ ለመጥናት በዚህ የተቀደሰ ስፍራ የቤተ ክርስቲያንን የጥሪ ድምፅ ሰምታችሁ የተሰበሰባችሁ ምዕመናት ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? አሜን። እንድናስበው የረዳን እንድናመሰግነው የፈቀደልን ጸሎት ልመናችንን ምህላ አስተውቆታችንን ሰምቶ መሻታችንን ከኃጢአት በቀር እየፈጸመ በእምነት ጥላ በቤቱ ስር የሚያኖረን በደል ኃጢአታችንን ክፉ ሥራ መተላለፋችንን ሰፍሮ ቆጥሮ ያላጠፋን ከማያልቀው ልግስናውና ከማይጓደለው ቸርነቱ የንስሐ ዕድሜ እንደ ሰባነ ነው የሰጥቶ የሚያኖረን በሕይወታችን ሁሉ ስለማይነገረው ስጦታው አምላካችን እግዚአብሔር ስሙ ይክበር ይመስገን። እንደ እግዚአብሔር አምላካችን መልካም በጎ ፈቃድ በተፈቀደልን በተሰጠን ጊዜ የምንማረው ቅድም ጸሎተ ወንጌል ሲደረጉላችሁም እንደሰማችሁት እንዳደመጣችሁት የምንማርበት የዕለቱ የቤተ ክርስቲያናችን መልእክትና ትምህርት ከዚህ ይሁን ብለው አባቶቻችን የሰጡን ስለሆነ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ንዑ ኩልክሙ ስሩዓን ወክቡዳነ ጾር ወአነ አዕርፈክሙ፣ እናንት ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ የሚለውን መነሻ እናደርጋለን። ሁል ጊዜ የምንሰማው ቤተ ክርስቲያንም የምሕረት በራፏን ከፍታ የምሕረት ደጃፏን እንዲዘርግታ ለሁላችን የምታስተላልፈው የጥሪ ድምፅ ነው። ከዚህ ጉባኤ ስንወጣ የሰማነው ቃል የተማርነው ትምህርት ከልባችን ሰሌዳ ከሕሊናችን ጓዳ እንዳይወጣ ቃሉን ሰምተን እንድናስተውል ባስተዋለው ቃል ለመኖር እግዚአብሔር ጉልበት እንዲሆን እንደጅ እየጠናን ድምፃችሁን ዘለግ ከፍ አድርጉና የትምህርቱን ኃይለ ቃል መነሻ የቅዱስ መጽሐፍ ርዕስ ያደረግነውን ተናገሩ። እስኪ በሉላችሁ። እናንተ ደካሞች በሉ፣ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። እስኪ ስለኛው ስለሆነ ድገሙት። እናንተ ደካሞች በሉ፣ ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ። እስኪ ለሶስተኛ ጊዜ እናንተ ደካሞች ሸክማችሁ የከበደ በሉ፣ ወደ እኔ ኑ አሳርፋችኋለሁ። መልካም። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙኃ ከመ እክስቱ ዘክርስቶስ ምስጢራ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበትን፣ ለእናንተ ለአገልጋዮቹም ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። ዕውቀት ከምስጢር ጥበብ ከማስተዋል እያስማማ ለፍጥረት ሁሉ በሚገባው መጠን የሚገባውን እየገለጠ የሚያስተምር ማስተዋል የሚሰጥ ዕውቀት የሚገልጥ ልሳነ ዓለም ከሳቴ ምስጢር
አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳል። ፍጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ሳሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የእኛ የሁላችን የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ላዘነው ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን እንዲርቅ ከፊቱ ላይ እንባ እንዲደርቅ መጽናናት የሆነውን መድህን የወለደች ሙዓዘ ፍስሐ በጨለማና በሞት ጥላ መካከል ለምንኖር ለሁላችን ከድቅድቁ ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረውን ፀሐይ ጽድቅ እግዚእነ ኢየሱስ ክርስቶስ በማኅፀኗ ተሸክማ ወደ ዓለም የወለደች እመብርሃን ለሞተውና ለተቀበረው ምድር ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሠረተ ሕይወት እመ ትንሣኤ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን አማኑኤል ቸር እረኛችን ሁላችንንም በአጽረ መስቀሉ በመስቀሉ አጠርነት ከልሎ በመላእክት አለቃ በቅዱስ ገብርኤል ምልጃ ጠብቆ በቀደመው ሥርዓት በአባቶቻችን ፍኖት በተዋሕዶ በረት እንዲያጸናን ቅዱስ ፈቃዱ ይሆንልን። ሰብአ ነነዌን ይቅር ያለ በዮናስ ስብከት ያበረታና ያጽናና እኛንም ዛሬ ጭንቅ መከራው በሰለጠነበት በዚህ ዘመን እውነተኛዎቹን ወደ ንስሐ መንገድ የሚመሩትን ቅዱሳንን ቃል ኪዳናቸውን ለራስ ጥላ ለእግራችን ከለላ ከፊት ከኋላ አድርጎ ይህን የመከራ ዘመን እንዲያሻግረን ቅዱስ ፈቃዱ ይሆንልን። ቀደም ባለው ጸሎተ ወንጌል ክፍል ላይ ለስም አጠራሩ ክብር ይግባውና በሰው ልቡና መታሰቡ በቅዱሳት መጻሕፍት መዘገቡ በቃል መነገሩ በሕሊና መዘከሩ ከፍ ያለ ስግው ቃል በቃሉ ያስተማረውን ትምህርት ካህኑ አንብበውልናል። ክርስቶስ ንዑ ኩልክሙ ስሩዓን ወክቡዳነ ጾር፣ እናንተ ደካሞችና ሸክማችሁ የከበደ ሁላችሁ ንዑ ወደ እኔ ኑ እኔም ደግሞ አዕርፈክሙ እረፍት ሆናችኋለሁ፣ እረፍት እሰጣችኋለሁ፣ አሳርፋችኋለሁ ሲል ተናግሯል። ያው ትምህርቱን የሰብአ ነነዌን ታሪክ መነሻ አድርገን በጣም በጥቂቱ ነው የምንመለከተው። ሰሞኑን በነበረው ጉባኤያችን ታላቁ ምህላ ታላቁ ሱባኤ ሰብአ ነነዌን የማረ እግዚአብሔር አምላክ ከነነዌ ሕዝቦች የበለጠውንና የበዛውን በደል በድለን ኃጢአት ሰርተን እኛም ደክመንና ሸክም ጸንቶብን የምንኖረውን እግዚአብሔር በቸርነቱ ጠርቶ ሊያሳርፈን ቃል ሰጥቶናልና ሸክም የከበዳችሁ የደከማችሁ ደካሞች ኑ ወደ እኔ አሳርፋችኋለሁ ብለሃልና ሸክማችን ከብዶ ኃጢአታችን በስቶ በደላችን ሰፍቶ በአንተ ደጃፍ የምንማጸን ሁላችንን እንድታሳርፈን እንለምንሃለን እያልነው ነውና በቸርነቱ እንዲያሳርፈን ጥቂት ነገር እንማማራለን። ያው ወንጌሉ ተነቧል፣ ትምህርቱ ተደጋግሞ ተሰጥቷል። በቤተ ክርስቲያናችን ወንጌል ከተነበበ በኋላ አንድ የሚደርስ ጸሎት አለ። ይኸው ዕለት ዕለት በሥርዓተ ቅዳሴው ላይ ሁላችሁ እንደምትሰሙት እግዚአብሔር አምላክነ አሐዜ ኩሎ ዘረሰይከነ ድልዋነ ንስማ ቃለ ወንጌልከ ቅዱስ ነአኩተከ እግዚኦ። አምላካችን ፈጣሪያችን ዓለምን ሁሉ የምትገዛ ልዑል እግዚአብሔር ሆይ የወንጌሉን ቃል እንድንሰማ ስለረዳህን እናመሰግንሃለን። ወከመ ነአምሖ ወነትፈሳ ቦቱ፣ እንድንሰማው ብቻ ሳይሆን በሱ ደስ እንዲለንና እንድንሳለመው ስለረዳህን እናመሰግንሃለን። ይሄንን ሁል ጊዜ ቤተ ክርስቲያናችን ሶስት ነገር አንስታ ወንጌል ከሰማን በኋላ ስብሐተ እግዚአብሔር የምታቀርብበት ነው። ስብሐት ለከ እግዚአብሔር አምላክነ አሐዜ ኩሎ፣
ሁሉን የምትይዝ አምላካችን እግዚአብሔር ሆይ ምስጋና ለአንተ ይሁን። ዘረሰይከነ ድልዋን እንስማ ቃለ ወንጌልከ ቅዱስ ወከመ ነአምሆ ንትፈስሕ ቦቱ። ቅዱስ የሆነውን የወንጌልን ቃል እንድንሰማው ስለረዳን እናመሰግናለን። በሱ ደስ እንዲለንም ስለረዳን እናመሰግናለን። እንድንሳለመውም ደግሞ ስላበቃህን እናመሰግናለን እንለዋለን። ስለ ሶስት ነገር እናመሰግነውና አንድ ነገር ደግሞ እንለምነዋለን። ወካዕበ ንስእል ወናስተበቁ ከመ ትጻፍ ውስተ አልባቢነ ዘንተ ቃለ ወንጌልከ ቅዱስ። ዳግመኛም የሰማነውን የወንጌልን ይሄንን ቅዱስ ቃል በልቦናችን እንድትጽፍልን እንለምንሃለን እንለዋለን። ይህን መነሻ አድርገን እንደው በር መክፈት አይን መግለጥ እንድንችል ወደ ተነሳንበት መሪ አብይ ርዕሰ ጉዳይ እንድንሻገር እንየው። ስለ ሶስት ነገር እግዚአብሔር እናመሰግነዋለን። ስለ ስንት ነገር? አምላካችን ሆይ ቅዱስ የሆነውን ይህንን የወንጌል ቃል እንድንሰማ ስላበቃህን እናመሰግናለን። እንድንሰማ ያበቃን እግዚአብሔር የተመሰገነ ይሁን። ምክንያቱም ሊሰሙ ያልተፈቀደላቸው ወደዚህ ስፍራ ያልመጡ ብዙዎች አሉ። የማይፈልጉ ሰዎች አሉ። ወንጌልን መስማት እምቢ ያሉ የማይፈልጉ ሰዎች ከዚያ ለይቶ የሚፈልጉ አድርጎናል። የሚፈልጉ ሆነው ደግሞ መጥተው ወደጁ ተቀምጠው እንዲሰሙ ያልታደሉ ሰዎች አሉ። የማይፈልጉ ሳይሆን ከሚፈልጉት ለይቶ ደግሞ ከሚሰሙት መካከል ስለደመረ እግዚአብሔርን እናመሰግነዋለን። የሚሰሙ ደግሞ አሉ። ሰሚዓ ትሰሙ ወይትሌቡ፣ መስማት ትሰማላችሁ ነገር ግን አታስተውሉም የተባሉ አሉ። ለምሳሌ ቅድም የተነበበው የወንጌል ክፍል ማላይ ነው የሚገኘው። የማርቆስ ወንጌል ምዕራፍ ስንት ነው? እየሰማችሁ ነው አይደል? የማርቆስ ወንጌል ምዕራፍ እሺ፣ የተነበበው የማርቆስ ወንጌል አይደለም። እሺ፣ የሉቃስ ወንጌል ምዕራፍ የሉቃስ አይደለም። የማን ወንጌል ነው? የማቴዎስ ወንጌል ማለት ነው። መጥተው የሰሙ ሰዎች አሉ። የተቀመጡ ሲነገር የሚሰሙ ነገር ግን የማያስተውሉ ሰዎች አሉ። ክርስቶስ በወንጌል በቅዱስ ሉቃስ መልእክቱ ላይ ሲናገር ወንጌላዊውን ጌታችን ኢየሱስ ክርስቶስ የተናገረውን አብነት አድርጎ ዕለት ዕለት በወንጌሉ ክፍል ላይ አባቶቻችን እንደሚል ቃል ተናግረዋል። እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘትሬኡ ወይሬዩ። እናንተ የምታዩትን ቀድሞ የተነሱ ነቢያት ማየት ፈልገው ነበረ፣ ነገር ግን አላዩም። ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ። እናንተ የምትሰሙትንም ብዙ ነቢያት መስማት ፈልገው ነበረ፣ ነገር ግን አልሰሙም። ብፁዓን አዕይንቲክሙ ለርያ ወአእዛኒክሙ ለሰማ። ያዩ ዓይኖቻችሁ የሰሙ ጆሮቻችሁ ምንኛ ንዑዳን ክቡራን ናቸው ብሎ ጌታችን ኢየሱስ ክርስቶስ አመሰገነ። የማይሰሙ የማያዩ መስማትና ማየት የፈለጉ ብዙዎች አሉ። ከዚያ መካከል ለይቶኛል እግዚአብሔር አምላክ እንድናይ እንድንሰማው አድርጎናል። በጣም የቀደሙ ነቢያት እግዚአብሔርን ማየት ፈልገዋል፣ አላዩም። እግዚአብሔርን መስማት ሽተው ነበር፣ አልሰሙም። እኛ በዚህ ዘመን ያለነው ግን ማየት ብቻ አይደለም፣ ያን ስግው ቃል በሥጋ ቅድስት ድንግል ማርያም ተወስኖ ወደዚህ ዓለም የመጣውን የዓለም ምግብ ማየት ብቻ ሳይሆን እንድንበላው እንድንጠጣው ወልድን በሥጋ አብና መንፈስ ቅዱስን በጸጋ ተዋህደን እንድንኖር የሁሉ ጸጋ ታደለ። ደግሞ እርሱ ያስተማረው እስከ ዘመን ህልቀት እስከ ዓለም ህልፈት ድረስ ቃሉን ስንሰማው እንኖራለን። ስለዚህ እናመሰግነዋለን። ስብሐት ለከ እግዚአብሔር አምላክነ አኀዜ ኩሉ ዘረሰይከነ ድልዋነ እንስማ ቃለ ወንጌልከ ቅዱስ። ሁሉን የምትይዝ ዓለምን የምትገዛ አምላካችን ሆይ የወንጌልን ቃል ቅዱሱን እንድንሰማው ስለረዳን እናመሰግናለን አለው። እንድንሰማው የፈቀደልን እግዚአብሔር የተመሰገነ ይሁን። እንሰማው ብቻ ዘንድ አይደለም ደግሞ ወከመ ነአምሖ እንድንሳለመው እጅ እንድንነሳው እግዚአብሔር አምላክ ወንጌሉን ፈቅዶልናል። አይታቸዋል። ወንጌል ከተነበበ በኋላ ዲያቆኑ የሚያሳልሙ አናጉንስጢሱ ወይም ከአቡልዲሳውያን መዘምራኑ መካከል ሕዝባውያን የሚሆኑ እንደሆነ ወደኛ እንዲህ እያሉ ያመጣሉ። ዛቲ ይእቲ ኆኅታ ለሰማይ፣ የሰማይ ደጅ ይህች ናት ወደ እግዚአብሔር መንግሥት የምታገባ ይሉናል። እኛም ወነአምን በቃለ ወንጌልከ ቅዱስ፣
በዚህ ቅዱስ በሆነው የወንጌል ቃል እናምናለን ብለን ያንን የወንጌል ቃል እንሳለማለን። ቃሉን የሚሰሙ ብዙዎች አሉ፣ እየሰሙ ነገር ግን ደግሞ የማይነቁ አሉ። አላያችሁ? መግደላዊት ማርያም ሳልስት ማልዳ ከጌታችን መቃብር ስፍራ ሽቱ ልቅባው ብላ ትትጠጋ ክርስቶስ አምላካችን ተገልጦ ቃሉን ያሰማት ደስ አላት። ሮጣ ለተነካው ስትል አትንኪ ብሎ የከለከላት አንዳንዶች አሉ፣ የሚሰሙ ነገር ግን እንዲቀርቡ እንዲቆርቡም ያልተፈቀደላቸው። እኛ ግን አካላዊ ቃል ኢየሱስ ክርስቶስን ቃሉን ወንጌል የምስራቹን እንድንሰማ ብቻ ሳይሆን እንድንሳለመው እርሱ በእኛ እኛ በእርሱ እንዲኖር እኛ ወደ እርሱ ተጠግተን ወደ እኛ የቀረበውን አምላካችንን ቆርበነው ተቀብለነው በልተነው ጠጥተነው ተዋህደነው እንድንኖር ፈቀደልን። ስለዚህ እናመሰግነዋለን። ወከመናሞ እጅ እንድንነሳው እንድንሳለመው ብቻ አይደለም፣ ወንትፈሳ ቦቱ በእርሱ ደስ እንዲለን ስላደረገን እናመሰግነዋለን። ይገርማል። አሁን ዓለሙ ዜና ቢከፈት ወሬ ቢታይ ጭንቅና መከራ ሐዘንና ለቅሶ፣ እኛ ግን በዚህ ስፍራ ላይ ዓለሙ የሚቅበዘበዘውን የሚባዝነውን በሙሉ ወሬ ከመስማት ጆሮቻችን ታቅበው እየሰማን ያለነው ወንጌል። ወንጌል ማለት የምስራች ነው። አስደሳች የሆነውን ተድላ የሚሰጠውን ዘጻመወ በዓለም መከራ የተቀበለ በዓለም በስቃይ ያለ የሃዩ ለዝኑፉ በወዲያኛው ዓለም ግን በሕይወት እንደሚኖር ተስፋን የምናገኝበትን የሚያጽናናውን ቃሉን ነው የምንሰማው። አንዱ እግዚአብሔር መንፈስ ቅዱስ ናዛዚ የሚያረጋጋው፣ መጽንዒ የሚያጸናው፣ ከሳቲ ምስጢር የሚገልጠው፣ መስተስሪ ኃጢአትን የሚደመስሰው፣ መንጽሔ ከእድፍ የሚያነጻው፣ መስተፍስሒ አስደሳች የሆነው አረጋግቶ ቁጭ ካረገን በኋላ ከመባዘን ከመቅበዝበዝ ከልክሎ ሸክማችሁ የከበደ እናንተ የዓለምን ቀንበር የተሸከማችሁ ወደ እኔ ኑ በሚለው ቃሉ ሲያሳርፈንና ሲያረጋጋን ይኖራል። ለዚህ ነው የምናመሰግነው። ጆሮቻችን ክፉ ወሬ ከመስማት ዓይኖቻችን ክፉ ዜና ከማየት ታቅበው የሚያጽናናው የሚያረጋጋው ፍጹም እረፍት የሚሰጠው አባቶቻችን መናዝዝ ወመናሂ የምታረጋጋና ፍጹም እረፍት የምትሰጥ እያሉ ያመሰግኑታል። በዚያ ቃሉ እንድንረጋጋና እንድንደሰት ደግሞ ያደርገናል። ዓለሙ ያለቅሳል፣ እኛ ግን ወንጌል ሰምተን እንረጋጋለን። ዓለሙ ይተክዛል፣ እኛ ግን እንደሰታለን። ለዚህ ነው ወንጌሉን ሰምተን ወንጌሉን እጅ ነስተን በወንጌሉ ደግሞ ተጽናንተን እንድንኖር ስላደረከን እናመሰግንሃለን እንለዋለን። ያ ተሰበከ፣ ያ ተነገረ። ነገር ግን የሰማነው መስማት ያደመጥነው ማድመጥ ደግሞ ለጥቂት ጊዜ እንዳይሆን ስንወጣ እንዳንረሳው ደስታችን አላቂ ሳይሆን ዘላቂ እንዲሆን ማለት ነው። አበው ምን ይላሉ? የደስታ አይነቶች አሉ። የመጀመሪያው ደስታ የጸላዔ ሰናያት የዲያብሎስ ደስታ ነው። ዲያብሎስ በምን ይደሰታል ያላችሁ እንደሆን ሰው ከማግኘት ሲጎድል ይደሰታል። የሰው ማጣት ያስደስተዋል። በጎ ነገር ስንጎድል፣ መልካም ነገር ስናጣ የበጎ ነገር ጠላት ስለሆነ ክፋትን ገንዘብ ያደረገ ሐሰት ስሙ የሆነ ሞት የባህሪው መገለጫ የሆነ ጸላዔ ሰናያት ዲያብሎስ ይደሰታል። አንዳንድ የእሱ የግብር ልጆች አለን። እንዲህ አይነት ደስታ ደግሞ የሚያስደስታል። ምን አይነት ደስታ? የሰው ማጣት፣ የሰው መውደቅ፣ የሰው መጉደል የሚያስደስተን ሰዎች። እግዚአብሔር ልቦናችንን ከዲያብሎስ የግብር ልጅነት በቸርነቱ ይመልስልን። ከሱ ደስታ የተለየ ሌላ ደስታ ነው። ሁለተኛው ደስታ ደግሞ የኃጥአን ደስታ ይባላል። ኃጢአተኛ ሰዎች የሚደሰቱት። ኃጢአተኞች ሰዎች በኃጢአት ይደሰታሉ። ይሄ ደስታ እንዴት ይባል? የቀበሮ ደስታ ይባላል። ቀበሮ ምን ያስደስታታል? እበላ ጠጣን ትፈልጋለች። ከዚያ ከዛፉ ላይ ፍሬ ያየች እንደሆን በጣም ትደሰትና ፍሬ አገኘው ብላ ከመብላቷ በፊት ደስታዋን መጀመሪያ በመዝለል ትገልጣለች። እየዞረች ትገልጣለች። ያኔ ዞሮባት ፍሬውን ያየችው ዛፍ ይጠፋባታል። የሰማችሁ? እንዲህ አይነት የቀበሮ ደስታ ነው። እበላ ጠጣ የሚያስደስተው ደስታ በሬን ማረድ፣ የወይን ጠጅ መጠጣት፣ ጥጋብና ስካር የሆነባቸው የተተፈሱ ከማሕዛብ እንደ አሕዛብ ደስ አይበላችሁ ይላል መጽሐፍ። የሥጋን ፈቃድ በማድረግ አትደሰቱ። እንዲህ አይነት ደስታ የሚደሰቱ ሰዎች አሉ። ኃጥአን እንደ ቀበሮ ያለ ደስታ የሚደሰቱ አላያችሁም? ያቺ ቀበሮ እያለ መጽሐፍ የሚገልጠው እንደ ሄሮድስ ያሉትን ሄሮድስም ቀበሮ ይላል ቅዱስ መጽሐፋችን። ሄሮድስ ምን አስደስቶታል ያላችሁ እንደሆን የሄሮድያዳ ልጅ ዘፈን በልደቱ ቀን አስደስቶታል። እንዲህ አይነት ስጋዊ ዘፈን የሚያስደስታቸው
በዘፈኑ የሚገኝ ጭፈራ ዳንኪራ፣ በመጠጡ የሚገኝ ስካር ራስን መሳት፣ በመብሉ የሚገኝ ጥጋብ እግዚአብሔርን መርሳት የሚያስደስታቸው ሰዎች አሉ። ይሄ የኃጥአን ደስታ ይባላል። ለራሳቸው የሥጋ ፈቃዳቸው ስለሞላላቸው ምድራዊ አምሮታቸው ስለተሳካላቸው ብቻ የሚደሰቱ አካላት አሉ። ከእንዲህ አይነት ደስታ እግዚአብሔር በቸርነቱ ይጠብቃል። ሶስተኛው ደስታ ግን የጻድቃኑ ደስታ ነው። የቅዱሳን ሰዎች የሰዎች ልጆች ደስታ፣ የመንፈሳዊ ደስታ ሥጋቸው ለነፍሳቸው ነፍሳቸው ለፈጣሪያቸው ስላደረ ሰዎች የሚደሰቱት ደስታ ማለት ነው። ምንተ ይበቆለ ሰብእ ለኩሉ ዓለመ ረብሃ፣ ሰው ዓለሙን ሁሉ ያተረፈ እንደሆን ምንድነው የሚረባው? ምንድነው የሚጠቅመው? ወነፍሱ ሀቡለ፣ ነፍሱ ግን ካጎደለ ብሏል ክርስቶስ በወንጌል። ዓለምን ማትረፍ ሳይሆን ከዓለሙ ተርፎ ለነፍስ ፈቃድ ማደር፣ ራስን መግዛት፣ ለእግዚአብሔር መገዛት የሚያስደስታቸው ሰዎች አሉ። ስምረተ ነፍሳቸው የነፍሳቸው ፈቃድ ሲፈጸም የሚደሰቱ ማለት ነው። እውነተኛዎቹ ክርስቲያኖች እንዲህ አይነት ደስታ ይደሰታሉ። የመጨረሻው አራተኛው ደስታ ግን በብቃት ያሉ ሰዎች እንደ መላእክቱ የሚደሰቱት ደስታ ነው። ዕለተ ሰኞ በምናደርሰው ውዳሴ ማርያም ላይ ብርሃን ዘበአማን ለሰው ሁሉ የምታበራ እውነተኛ ብርሃን ይለዋል ክርስቶስን። የመንፈስ ቅዱስን ዚራ ቅዱሱ መምህራችን አባ ኤፍሬም ሶርያዊ ወኩሉ ፍጥረት ተፈስሐ በምጽአትከ፣ በአንተ መምጣት ፍጥረት ሁሉ ደስ አለው ይላል። እስኪ ፍጥረት ሁሉ በሉ ደስ አለው። በማን መምጣት? ክርስቶስ ለማን የመጣው? አቤት ለኛ። ግን በእኛ ወደኛ ለኛ ስለመጣ መላእክትም ተደሰቱ። መላእክት ምን ተደርጎላቸው ያስደስታቸዋል ያላችሁ እንደሆነ እንኳን መላእክቱ ጻድቃን እንኳን ሲበቁ የሌላውን ደስታ እንደራሳቸው ይቆጥሩታል። ለሌላው የተደረገውን እንደራስ አስበው ደግሞ መደሰት ማለት ነው። እንዲህ አይነቱን እውነተኛ በመንፈሳዊ ልዕልና የሚገኝ ደስታ እግዚአብሔር በቸርነቱ ያጎናጽፋል። ይሄ ደስታ ማለት ሰው ሲያገኝ መደሰት፣ ሰው ሲመለስ መደሰት። መላእክቱ መጽሐፍ ምን ይላቸዋል? በአንድ ኃጥእ መመለስ በሰማይ መላእክት ዘንድ ታላቅ ደስታ ይደረጋል ይላል። እነሱ እኮ ተመልሶ አይደለም፣ ሰው ስለተመለሰ መላእክት ይደሰታሉ። ጸንተው የሚኖሩ ተግተው እግዚአብሔርን የሚያከብሩ የሰማይ መላእክት ሰዎች ከጎደሉበት ፍኖት ሲመለሱ፣ እግዚአብሔርን ካጡበት ጎዳና ሲቀኑ እጅግ ይደሰታሉ። ይሄ ብቃት ይጠይቃል። እንዲህ አይነቱ ደስታ እንኳን የሌላው ደስታ ሊያስደስተን ዛሬ እኛ በነፍሳችን እንኳን ሲሞላልን አንደሰትም። ሥጋችን ስለጎደለበት ስናዝን የምንኖር ሰዎች አለን። ይሄ ጊዜ ነው እንግዲህ እግዚአብሔር አምላካችን በወንጌሉ ቃል በሚያጽናናው፣ በሚያበረታው፣ በሚያረጋጋው ደስታ በሚሰጠው ስለጎበኘን፣ ቃሉን እንድንሰማ ስለረዳን፣ ቃሉን እንድንሳለመው ስለፈቀደልን፣ ደግሞ በቃሉ ደስተኞች ስላደረገን እናመሰግነዋለን። ዳግመኛም ግን ይህን የሰማነውን ቃል በልባችን ሰሌዳ በሊናችን ጓዳ አሳድርልን ብለን እንለምነዋለን። ልመና ጸሎታችንን ሰምቶ በቃሉ ለመኖር እንድንችል እግዚአብሔር በቸርነቱ ሁላችንም ይርዳል። ሰሞኑን የሰማችሁትና ስንማር የሰነበትነው አንዱ ይሄ ነው። እንግዲህ እናንተ ደካሞች ሸክማችሁም የከበደ አለ። ድክመታችን አስቀድሞ ለነበሩት በጻማ ኦሪት የደከማችሁ፣ ሁለተኛ ለኛ በጻማ ኃጢአት ለደከማችሁ፣ ኃጢአት ላደከማችሁ፣ ኦሪት አድርግ አታድርግ የሚል ሸክም ሆኖ እናንተ የደከማችሁ፣ ያ ብቻም አይደለም ክቡዳነ ጾር ሸክም ደግሞ ከብዷችኋል። የከበዳችሁ ሸክም ደግሞ ጾረ ገሃነምን የምትሸከሙ ተስፋ በሌለው በሥጋ የመቃብር ግዞት በነፍስ የሲኦል ርደት ያለባችሁ፣ በሥጋ ሕይወት ስትኖሩ የልቦና ንጽሕና ማጣት የሞት ሞት እንዲያመጣባችሁ ኃጢአታችሁን በሰውነት ተሸክማችሁ የምትኖሩ እናንተ ቀድሞ ለኦሪቱ አሁን ባለነው ደግሞ ለአዲስ ኪዳን ልጆች ለእኛ ለሁላችን ኃጢአት ሸክም ለሆነብን በደላችንን መሸከም ላቃትን ለእኛ እናንተ ኃጢአት የከበዳችሁ በደል ሸክም የሆናችሁ ሰዎች ግድ የላችሁም፣ ወደ እኔ ኑ እኔ አሳርፋችኋለሁ አለ። ምን እላችኋለሁ? እኔም አሳርፋችሁ ያን የተሸከማችሁትን ወደ እኔ ኑ እኔ እናንተን አሳርፋችኋለሁ። ያንን የሚያስጨንቃችሁን የሚያሳስባችሁን በእኔ ላይ ጣሉት፣ ባይሆን የእኔን ቀንበር እናንተ ተሸከሙ አለ። የእኔን ምን ተሸከሙ? የኔን ቀንበር። የኔ ቀንበር ቀሊል ነው፣ ልዝብ ነው። ሸክሜ እንደ ዓለሙ አይከብዳችሁም። የዓለም ሸክም ከባድ ነው። እኔ ግን ማሸክማችሁ ቀንበር ቀሊል ነው። ያው ቀንበር ሁለቱን በሬዎች አንድ እንደሚያደርገው ሁሉ ሰውን ከእግዚአብሔር ጋር አንድ ለማድረግ ነፍስን ከሥጋ ጋር ለማስማማት ከእግዚአብሔር ሕይወት እንዳንለይ
ራሳችንን ገዝተን ለእግዚአብሔር ተገዝተን ብቻ ሳይሆን ሌላውንም ለእግዚአብሔር አስገዝተን እንድንኖር የሚያደርገን ቀንበር አንድ አድራጊ የተባለውን ፍቅርን አሸክማቸዋለሁ፣ ሸክም የከበዳችሁ ወደ እኔ ነው ይላል። ሸክም ከብዷቸው ወደ እሱ የተመለሱትን የነነዌ ታሪክ ውስጥ በትንቢተ ዮናስ በሦስቱ ምዕራፍ የተነገረላቸውን ሦስት አካላት በጣም ባጭሩ ደጋግማችሁ ትማሩ ስለቆያችሁ አሁን በልባችን ሰሌዳ በሕሊናችን ጓዳ እንዲጽፍልን ስለለመን ነው እየተጻፈ እየተሳለ በሕይወታችን እንዲኖር እናየዋለን። የዮናስ የትንቢት ቃል እንደ ሌላው የትንቢት መጽሐፍ አንዱ ነቢይ በጻፈው ልዑለ ቃል ኢሳይያስ፣ ነቢዩ ሁለተኛ ሆኖ ኤርምያስ፣ ሶስተኛ ታላቁ ሕዝቅኤል፣ አራተኛው ዳንኤል ከአበይት ነቢያት ከጻፉት በአንድ ምዕራፍ የተቀመጠ መልእክት በአራት ምዕራፍ ተቀምጧል። ነገር ግን ታሪኩ እጅግ አስተማሪ፣ ለሁላችን ሕይወት ማንነታችንን ነጋሪ መልእክት በውስጡ ያለው ነው። ምናልባት ከሦስቱ አካላት አንዱ አካል ውስጥ ስለምንገኝ ሸክም የከበደን እኛ በፊቱም የምንቅበዘበዝ እኛ ደካሞች ወደሱ መጥተን ሸክማችን እንድንጥል የእሱን ሸክም እንድንሸከመው ማስተማሪያ የሚሆን ታሪክ በውስጡ እናገኝበታለን። በዚህ ውስጥ እግዚአብሔር አምላክ ሸክም ከብዷቸው ወደሱ የጠራቸው ሦስት አካላት በመጽሐፈ ዮናስ በትንቢት ክፍል ላይ አሉ። ስንት አካላት አልኳቸው? ሸክም ከብዷቸው የሚኖሩ ሸክማቸውን ግን እግዚአብሔር ፊት የጣሉና የእግዚአብሔርን ቀሊል ቀንበር የተሸከሙ ሦስት አካላት የነቢዩ የትንቢት ዮናስ ክፍል ላይ የምናገኛቸው። የመጀመሪያው በትንቢተ ዮናስ ምዕራፍ 1 ቁጥር 4 ላይ ታሪካቸው ተቀምጦ የምናገኛቸው ሰዎች አሉ። የታሪኩ መነሻ እንዲህ ተብራርቷል። የእግዚአብሔር ቃል ወደ ነቢዩ ወደ ዮናስ መጣና ዮናስን ወደ ታላቋ ሀገር ወደ ነነዌ ሄደ፣ ነነዌ እስከ 3 ቀን ትገለበጣለች ብለህ ስበካቸው አለው። ዮናስ የእግዚአብሔር ነቢይ ነው። ዮናስ ምንድን ነው አልኳቸው? ነቢይ ማለት ያለፈ ያለ ሊመጣ ያለውን አስቀድሞ የሚያውቅ ማለት ነው። በአንድ ቦታ በአንድ ዘመን የተገኘ ነገር ግን በቦታ ሁሉና በዘመናት ውስጥ የተደረገውን ነገር እግዚአብሔር የሚገልጥለትና የሚረዳ አገልጋይ ነቢይ ይባላል። በትንቢተ አሞጽ ምዕራፍ 3 ቁጥር 6 ላይ እስመ አልቦ ዘይገብር እግዚአብሔር ዘኢነበበ ወዘኢከሰተ ለአግብርቱ ነቢያት፣ እግዚአብሔር አምላክ ምስጢሩን ለባሪያዎቹ ለነቢያት ካልነገራቸው በቀር አንዳች የሚያደርገው ነገር የለም ይላል። እግዚአብሔር አምላክ አስቀድሞ የሚያደርገውን የሚገልጥላቸው፣ ያልተደረገውን የሚያስረዳቸው፣ ምስጢሩን የማይከለክላቸው አገልጋዮች ነቢያት ይባላሉ። በቤተ ክርስቲያናችን መምህራችን ካለ ላሊበላ ዳግማዊ ያሬድ የምንለው ኢትዮጵያዊው ቄርሎስ አባ ጊዮርጊስ ዘጋስጫ በሰዓታት ምስጋናው ላይ ዘበነቢያት አስተንፈሰ እግዚአብሔር ከመ ያስምዕ ቃሉ ለሕዝብ፣ እግዚአብሔር ለሕዝቡ ቃሉን ማሰማት ሲፈልግ በነቢያቱ ላይ ያደረ የተነፍሳል ይላል። ነቢያት ማለት እስትንፋስ እግዚአብሔር ማለት ነው። ነቢያት ማለት አፉ ለእግዚአብሔር የእግዚአብሔር አፍ ማለት ነው። እግዚአብሔር እስትንፋስ እግዚአብሔር አፍ ሆኗቸው እሱ እያደረ በእነሱ ላይ መልእክት የሚያስተላልፍባቸው አገልጋዮቹ ዕቃዎቹ ነቢያት ይባላሉ። ዮናስ ነቢይ ነው። ነቢዩ ዮናስ ተናገር የተባለው ነነዌ እንዳትጠፋ ንስሐ ግባ የሚል አይደለም። ለሕዝቡ ነነዌ ትጠፋለች የሚል ነው። እንደማትጠፋ ግን ዮናስ ነቢይ ነው። አንተ መሐሪ ነህ፣ ኋላ ትምራቸዋለህ። አንተ ብትምራቸው እኔን ግን የሐሰት ነቢይ ይሉኛል ብሎ ስለ ራሱ ክብር እንጂ ስለ ሕዝቡ አለመጥፋት ሳይጨነቅ እግዚአብሔርን ቃል ከሰማ በኋላ በኢዮጴ ወደብ በኩል ወደ ተርሴስ ሀገር ኮበለለ መርከብ ይዞ ይላል። በየት በኩል አልኳችሁ? ወደ ነነዌ ሂድ ተብሎ እሱ በኢዮጴ። ኢዮጴ ማለት ጃፋ ተብላ የምትታወቅ ዛሬ በእስራኤላውያን ሁለተኛዋ ዛሬ ዋና ከተማ በሆነችው በቴል አቪቭ ምዕራብ በኢየሩሳሌም የደቡብ ግዛት የምትገኝ ስፍራ ናት። ኢዮጴ ወይም ጃፋ ትባላለች። የያፌት ርስት ናት። ከሦስቱ የኖህ ልጆች መካከል ያንዱ መፍቀሬ ጥበብ ሶሎሞን ሕንፃ ቤተ መቅደስ ሲሰራ የሊባኖስ ዝግባ ይሰበስብበት የነበረ ወደ ኢየሩሳሌም የሚወስድበት የማከማቻው ስፍራ ነው። አንዳንድ ጊዜ ለቤተ መቅደስ ምርጥ ዕቃ ይከማችበታል። አንዳንድ ጊዜ ደግሞ ምርጥ ዕቃ ከቤቱ ይኮበልልበታል። ኢዮጴ የእኛ ቤት ምሳሌ ነው። ቤታችሁ ወደ እግዚአብሔር መምጫ እንጂ ከእግዚአብሔር ቤት መውጫ እንዳይሆንብን ኢዮጴ የተባለው ምርጥ ዕቃ መሰብሰቢያ ወደ እግዚአብሔር ክብር መከማቻ አድርገን እንጠቀመው። እስኪ እግዚአብሔር በቸርነቱ ወደ ቤቱ የምንሰበሰብ ምርጥ ዕቃዎች ያደርጋል።
ዮናስ ግን በኢዮጴ በኩል ተነስቶ ወደ ተርሴስ ለመኮብለል ወደ መርከብ ገባ። በመርከቡ የውስጠኛውን ክፍል ገብቶ ተኛ። ያን ጊዜ ይላል እዚህ በትንቢተ ዮናስ ምዕራፍ 1 ቁጥር 4 ላይ ወአምፃ እግዚአብሔር ነፋሰ አብየ፣ እግዚአብሔር አምላክም አብይ ነፋስ በመርከቡ ላይ አመጣ ይላል። አብይ ነፋስ በመርከቡ ላይ በመጣ ጊዜ ያን ጊዜ ሌላ ታላቅ ማዕበል ደግሞ በመርከቡ ላይ ተነሳ ይላል። በባህሩ ላይ ታላቅ ንፋስ መጣ። ታላቁ ንፋስ ማዕበል በመርከቡ ላይ አስነሳ። መርከቡ ሊወድቅና ሊሰጥም እስኪደርስ ድረስ እጅግ ተናወጠ ይላል። ያን ጊዜ እነዚያ ሰዎች ወደ ገዛ አምላካቸው ጣዖት ወደሚያጥኑበት ከእግዚአብሔር ተለይተው የእግዚአብሔርን ክብር ትተው ራሳቸውን አስገዝተው በገዛ የእጃቸው ሥራ ተገዝተው የሚኖሩበታል። ይሄ የሰውን እንስሳ መሆን የሚያሳይ ነው። ዳዊት ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ፣ ሰው ታላቅና ክቡር ሆኖ ተፈጥሮ ሳለ ነገር ግን አላወቀም፣ እንደ እንስሳ ሆነና እነሱን መሰለ ይላል። ይህን ቅዱስ አትናቴዎስ ሐዋርያዊ ሲፈታ እንዲህ ይላል። ሰብእሰ እንዘ ክቡር ውእቱ ማለት ሰብእሰ እንዘ ንጉሥ ውእቱ ማለት ነው። ሰው ንጉሥ ሆኖ ነበር የተፈጠረው ገዢ። ነገር ግን ኢያእመረ አላወቀም። አእሰረ ርእሶ በፈቃዱ፣ ራሱን በፈቃዱ አሰረ። ራሱን በፈቃዱ አሰረና ወመለክሙ እለ ኢኮኑ አጋዕዝተ፣ ገዢዎች ያልሆኑትን እርኩሳን መናፍስት እኩያት አጋንንትን የቆመ ዛፍ ሲያይ ቆርጦ፣ የተኛ ግንድ ሲያይ ፈልጦ፣ እንጨት እየጠረበ ድንጋይ እየጠረበ እንጨት እያለዘበ ለሰራው ስራ ሰርቶኛል ብሎ የሚገዛ ሆነ። ይሄ አለማስተዋል ነው። እንዲህ ሆነው ይኖሩ የነበሩ ናቸው። አድነን ከዚህ ማዕበል እያሉ በመርከብ የነበሩት መርከበኞቹ ፈጣሪ ወደሚሉት ወደ ፈጠሩት አምላክ ወደሚሉት ነገር ግን ራሱ ሊያመልክ ወደሚገባው ፍጡር ራሳቸውን እያስገዙ ይማጸኑ ጀመር። ሊሰማቸው አልቻለም። ከንብረታቸው ብዙውን ቀነሱ። መፍትሄ አልመጣላቸውም። ያለውን ዕቃ በሙሉ ሊሰበስቡ ወደ ውስጠኛው መርከብ ሲገቡ ዮናስ ተኝቷል። ያን ጊዜ ዮናስን አይቶ አንዱ ተናደደ። ቀሰቀሰውና እኛ ልንጠፋ ነው፣ አንተ በዚህ ተኛለህ? ባይሆን ተነሳና አምላክ እግዚአብሔርን ጥራው እንጂ አለው። ከነሱ ጋር እግዚአብሔር እንዲማጸን ወደ መርከቡ ላይ ወጣ ዮናስ። ያኔ ጠየቁት፣ አንተ ማነህ አሉት። ከየት ነው የመጣኸው? ነገድ ወዴት ነው? ሀገርስ ከየት ነው? ማንንስ ታመልካለህ? ስራ ምንድን ነው አሉት። ዮናስ ሁሉንም ጥያቄ መለሰላቸው። ስራዬ ሰማይና ምድርን የብስና ባሕርን የፈጠረ እግዚአብሔርን ማምለክ ነዋል። እንዴት የዋህ ነው! ምክንያቱም ዮናስ ወደ ነነዌ ሂድ ሲባል በፊቱ ቢያየኝ አይደል የሚነዘንዘኝ፣ እንግዲህ ከፊቱ ልሽሽ ብሎ ነው ከእግዚአብሔር ገጽ እያመለጠ ያለው። መከራ ሲደርስበት ግን የእግዚአብሔር ባሕሪ ትዝ አለው። ለካ እግዚአብሔር ሰማይና ምድር የብስና ባሕርን የፈጠረ ነው። እስኪ በሉ እማመልከው በሉ ሰማይና ምድር የብስና ባሕር የፈጠረው ነው። እንዲያም የማመልከው አይደለም ያለው ዮናስ። ስራ ምንድን ነው ሲሉ ስራዬ ሰማይና ምድር የብስና ባሕር የፈጠረ እግዚአብሔርን ማምለክ ነዋል። እናንተ ስራችሁ ምንድን ነው? የክርስቲያን ስራ አንድ ነው። ምንድን ነው? አንደኛ ጢሞቴዎስ መልእክት ምዕራፍ 6 ከቁጥር 6 እስከ 8 ተቀምጧል። ለነሰ ተግባርነ አብይ ውእቱ ፈሪሃ እግዚአብሔር። የኛ ስራችን ታላቅ ነው። አንዱ ትልቁ ስራችን ደግሞ እግዚአብሔርን መፍራት ነው። እስመ አልቦ ዘአምጻእነ ውስተ ዓለም፣ ወደዚህ ዓለም ምንም ይዘን አልመጣንም። አልቦ ይንክልነ ሲአምኔሁ፣ ከዚህ ዓለም ምንም እንድንወስድ አልተፈቀደልንም። ለእመ ረከብነ ሲሳየነ ወአራዘነ ውእቱ ያክለነ፣ ምግባችንና ልብሳችንን ከዓለም ካገኘን ሌላ ምን እንፈልጋለን? እሱ ይበቃናል። እንዲህ ለመኖር እግዚአብሔር በቸርነቱ ያውቃል። ስራችሁ ምንድን ነው? እስኪ እግዚአብሔርን ማምለክ በሉ። ስራችሁ ምንድን ነው? እስኪ እግዚአብሔርን መፍራት በሉ። ደግሞ ስራችሁ ምንድን ነው? እግዚአብሔርን ፈርተን ለእሱ ተገዝተን እንድኖር በቸርነቱ ይርዳል። እኔ ከዕብራዊ ወገን የተገኘሁት አለ ነገራቸው። ግን አለ እንዲያም ሊቃውንት ምን ይላሉ? ሀገርህ የት ነው ላሉት ግን አይመልስላቸውም ይላል። ቁም ነገር ያለው ነው። በሉ እስኪ ሀገርህ የት ነው ላሉት በሉ አይመልስላቸውም። አዳያ ዘረኛ እንዳትሆኑ ምን እንዳትሆኑ። ዮናስ አልመለሰም። ሀገር ወዴት ነው ላሉት አልመለሰም። ምክንያቱም ለእኛ ለክርስቲያኖች ምድራዊ ሀገር ጊዜያዊ መጠለያ ርስት የለንም። እንኳን ዛሬ በወሰን በድንበር በክልል በወንዝ እየተከፋፈልን የምንጣላበት ቀርቶ
ምድር እንኳን ጊዜያዊ መጠለያ ሀገር የተባለውን እንኳን ጊዜያዊ መጠለያ ነው እንጂ ሀገራችን እኛ ለክርስቲያኖች በሰማይ ነው። ለዚህ ነው ምድራዊ ሐሳብ የሚያስቡ በድንበር በወንዝ በጎጥና በዘር ለሚከፋፈሉ ሰዎች ምድራዊ ሐሳብ ስላሰቡ መጽሐፍ እንዲህ ይላል፣ ወደ ሀሪቶሙ ህርትምና መጨረሻቸው ጥፋት ነው ይላል። ለክርስቶስ መስቀል ጠላቶች ሆነው የተነሱ ብዙዎች አሉ። ስለነዚህ ነግሬያቸዋለሁ አለ ቅዱስ ጳውሎስ። አሁንም ደግሜ እያለቀስኩ ነግራቸዋለሁ አለ ሰባ ፊልጵስዩስ ነው። እነዚህ ወዳቸው አምላካቸው፣ ሐሳባቸው ምድራዊ፣ ክብራቸው በነውራቸው፣ መጨረሻቸው ጥፋት ነው አለ። ወዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ፣ የምድርን ነገር በምድር እየተከፋፈሉ ስለሚያስቡ መጨረሻቸው ጥፋት ነው አለ። እኛ ግን ሀገራችን በሰማይ ነው አለ። ሀገራችን ቤት ነው። የሰማዩን አስበን በሰማይ እንድንኖር የሰማይ አባታችን የሁላችንን ፍጻሜ ያሳምረልን። ታዲያ ይሄ ሁሉ በምን ምክንያት ደረሰብን? ዕጣ እንጣጣል ላሉና ዕጣ ሲጣጣሉ ዮናስ ላይ ወጣ። ዮናስ አንድ ነገር ነገራቸው። ይሄ ሁሉ እኔ ከእግዚአብሔር ፊት በመሸሼ በእናንተ ላይ እየደረሰ ነው አላቸው። ያን ጊዜ እንግዲህ ምን እናድርጋል? በሉ እኔ ወደ ባህሩ ብትጥሉኝ መርከቡ ሰላም ይሆንላችኋል። እስኪ እኔም ብትጥሉኝ በሉ ሰላም ታገኛላችሁ። ማን ቢሞት ሀገር ሰላም ይሆናል? ንገሩኝ እስኪ። ማን ቢሞት ነው የምትፈልጉት? በጣም የምንጠቆምባቸው ሰዎች ብዙዎች ናቸው አይደል? እገሌ ቢሞት አሁን ሀገር ይረጋጋል በዚህ ዘመን የምንለው። እስኪ እንደ ዮናስ በሉ እኔ ብጣል አገሩ ሰላም ይሆናል በሉ እስኪ። እኔ ብጣል በሉ አገሩ ሰላም ይሆናል። ያው እንደ ባህር ተውት፣ እንደ መቃብር ያለው ባይሆን እንደ ባህርና እንደ መቃብር ንስሐን እስኪ። ምክንያቱም ቅዱስ ጴጥሮስን ታስተውላላችሁ። ጌታችን ኢየሱስ ክርስቶስን ይሄንን ሰውዬ አላውቀውም ብሎ ከካደ በኋላ ክርስቶስ ከትንሣኤ በኋላ በጠብርያዶስ ወንዝ ማዶ ተገለጠለት። ዮሐንስ አወቀውና ለጴጥሮስ ምን አለው? ጴጥሮስ ጌታ እኮ ነው አለ። ከዚያ በኋላ ቅዱስ ጴጥሮስ ምን አደረገ ይላል? ራቁቱን ነበርና ሰውነቱን ሸፈነ። አንተ እኔ ፊት መቆም እኔም አንተ ፊት መቆም አይገባኝምን? እባክህ ከኔ ራቅ ብሎ ወደ ባህር ራሱን ከተተ ይላል። ነውራችንን እንድንሸፍን ባህር ወደ ተባለው ንስሐ ራሳችን ልንጥል የሚያስፈልግበት ጊዜ ነው። ልክ እንደ ዮናስ እስኪ ሀገር እየታመሰ ነው። ቤተ ክርስቲያንን ወደ ቀደመ ክብሯና ልዕልና ሀገር ወደ ጽኑ ሰላም ለመመለስ እገሌ ይሙት የሚለውን ተዉ፣ እገሌ ይጥፋ የሚለውን ተዉ፣ እነገሌ ባይኖሩ እነገሌ እኮ ባይገኙ የሚለውን ተዉ። እስኪ ራሳችን እንመልከተው። እኔ ብጣል ሀገሩ ሰላም ይሆናል። እስኪ በሉ እኔ ብጣል በሉ። ታዲያ ከልባችሁ በሉ፣ ግድ ሆኖባችሁ አይደለም። የማታምኑ እንዳትሉ። እኔ ብጣል በሉ እስኪ ሀገሩ ሰላም ይሆናል። ያው የማይገባው ሰው ነው የማይገባ ነገር የሚያየው። አይናችን ክፉ ስለሆነ ነው ክፉ ነገር ሁሌ የምናየው። መጽሐፍ እንዲህ ይላል ቅዱስ ጳውሎስ ስለ ቲቶ ሲናገር ሁሉ ንጹሕ ለንጹሐን፣ ለንጹሕ ሰው ነገር ለንጹሕ ሰው ሁሉ ነገር ንጹሕ ነው ይላል። ንጹሖች ብንሆን እግዚአብሔር ንጹሕ ነገር ያሳየናል። በጎዎች ብንሆን በጎ ነገር ይገጥመናል። መልካሞች ብንሆን እግዚአብሔር የመልካም ነገር ማረፊያ ያደርገናል። ክፉ ስለሆኑ ጆሮቻችን በጎ ወሬ አንሰማም። ሐዘን፣ ሞት፣ እንግልት፣ ስቃይ፣ መከራን የምናደምጠው እኛ ራሳችን በጎ ነገር ለማየትም በጎ ነገር ለመስማትም የማንገባ ሰዎች ስለሆነ ነው። ያን ጊዜ ይገርማችኋል፣ እንዲህ ይላል እዚሁ በመጽሐፈ ዮናስ ላይ በዚያ ስፍራ የነበሩት ሰዎችም የዚያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ስራ ምንድን ነው? ከወዴትስ መጣ? እያሉ ዮናስን ከመረመሩት በኋላ ዕጣ በሱ ላይ ወጥቶ ዮናስን ጣሉት። ከጣሉት በኋላ በዚያ ባሕር መካከል ታላቅ ዝምታ ሆነ። ያኔ ዝምታ ሲሆን እንዲህ አሉ። እነዚያም ሰዎች ጮኸው አቤቱ እንደወደድክ አድርገሃልና እንለምንሃለን፣ አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደንበኛ ላይ እንዳታደርግ እንለምንሃለን አሉ ይላል። ዮናስን ወስደው ወደ ባህር ጣሉት። መጨረሻ ላይ ምን አሉ? ሰዎቹም አለ እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕት አቀረቡ፣ ስለትም ደግሞ ተሳሉ ይላል። እግዚአብሔርን ፈሩ በሉ እስኪ። ለእግዚአብሔር መስዋዕት ሰው፣ ስለትም ተሳሉ። አያችሁ፣ እነዚህ መጀመሪያ የተመለሱት ሰዎች ናቸው። በዮናስ መንገላታት በዮናስ መጥፋት ውስጥ እግዚአብሔር አምላክ ስራ ሰርቷል ማለት ነው። አንዳንድ ጊዜ ሌሎች ሰዎች በድለዋል። በማይታወቅ መልኩ ሌሎች ሰዎች ሲበድሉ ደግሞ እግዚአብሔር እድሉን ለምን ሰጥቷል? የበደሉ ሰዎች ይኖራሉ። ጣት የምንቀስርባቸው ብዙዎች ይኖራሉ። ግድ የለም እኛ ደግሞ በመርከብ ውስጥ የምንኖር ያው በአንዱ ሰው በደል ሌላው ክፋት በሰራ ሰው ኃጢአት ምክንያት አብረን የምንገላታ ሰዎች አሉ። የሰውየውን በደልና ነውር አንመልከት፣ አሁን ወደ ልባችን እንመለስ። ልክ እንደነዚህ ሰዎች ማለት ነው።
እነሱም ወደ ልባቸው ተመለሱ። ምን አሉ? እግዚአብሔርን እጅግ ፈሩ ይላል። እግዚአብሔርን ፈርተን እንድንኖር በቸርነቱ ይርዳል። እግዚአብሔርን ፈሩና ለእግዚአብሔርም ደግሞ መስዋዕት ሰውለት። ያው ራስን ከመሰዋት እንጀምር፣ ራስን አሳልፎ ለእግዚአብሔር ከመስጠት። በዚህ ዘመን እግዚአብሔር ከኛ አልፎ ከትርፋችን የሚፈልገው ነገር የለም። መጀመሪያ እስኪ ራሳችን እንስጠው፣ ለእግዚአብሔር መስዋዕት ሰው። ደግሞ ይህን የመከራ ዘመን አሳልፈን በሰላም ወደ ወደቡና ወደ መዳረሻ ስፍራችን ወደ ተርሴስ ብታደርሰን እንዲህ እናደርግልሃለን ብሎ ተሳሉ ይላል። አሁን መከራ ያለበት እንግልቱ የሰለጠነበት መርከባችን ሀገር መርከባችን ቤተክርስቲያን ልትሰበር ያለችበት ጊዜ ነው። ታዲያ ለእግዚአብሔር ለምን መስዋዕት አንሰዋም? ለምን እግዚአብሔርን አንፈራም? ደግሞ ለምን አንሳለም? እግዚአብሔር ሆይ ታላቅ ፀሐይ፣ ታላቅ ጸጥታ፣ ታላቅ ረፍት፣ ታላቅ መጽናናት የሰጠህን እንደሆነ ሀገራችንን ጽኑ የሆነ መረጋጋት ብታሰፍ ይሄን አደርጋለሁ ብላችሁ ለእግዚአብሔር ስለት ማለት ይሄን አድርግልኝና ይሄን አደርግልሃለሁ የሚል ጉቦ አይደለም። እግዚአብሔር ይሄን አይፈልግም። እኛ አንችልም፣ አቅም የለንም፣ አንተ ግን ካህኔ ሁሉ ነህ። እኛ ባለመቻላችን ስንት ጊዜ የሰላም ስብሰባ ተሰበሰበ፣ ስንት ጊዜ የሰላም ሚኒስቴር መስሪያ ቤት አቋቋመ፣ ስንት ጊዜ እርቅ፣ አንድነት፣ መስማማት፣ መግባባት፣ ምክክር የሚል ጉባኤ ያደረገ። ያው ሰዎች ነው። በተቀራረብን ቁጥር ስንራራቅ፣ በተቃቀፍን ቁጥር ስንተላለፍ ነው የምንታየው። መነቃቀፍ መተላለፉ እንጂ መተቃቀፍ መደጋገፉ ጠፍቷል። እኛ ሰዎች በጉልበታችን ይህን ማምጣት አልቻለም። አንተ ግን ሁሉን ትችላለህ። ያደረግክ እንደሆነ በዚህ የተስፋ ጭላንጭል ውስጥ ነገ ስጋት ሳይሆን በአንተ ተስፋ ተመልተን እረፍት የምትሰጠን ከሆነ ይህን እናደርጋለን ብላችሁ። የእናንተ ጎጆ ሲጎድል ብቻ ነው እንዴ? የእናንተ ጓዳ ሲታጎል ብቻ ነው እንዴ? ሀገር ሲታጎል፣ ቤተክርስቲያን ሲታመስም ተሳሉ እንጂ ደግሞ ይሰማል እግዚአብሔር አምላክ። ስዕለት ይሰማል። ስዕለት ማለት የኛ ድካም የእግዚአብሔር ኃይል መገለጫ ማለት ነው። የኛ አለመቻል የእግዚአብሔር ካህሌ ሁሉነት ማሳያ ማለት ነው። ተስለን እንዲሰማን እግዚአብሔር ቅዱስ ፈቃዱ ይሆንልን። ፈርተነው ሰውተን ለሱ ራሳችንን ጭምር አሳልፈን ሰጥተን እሱ ራሱን ለኛ እንደሰዋ እኛም ሰውነታችን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገን እንድናቀርብለት ራሳችን እንድንሰዋለት ይፈልጋል እግዚአብሔር። ራሳችን እንድናስገዛለት በዚህ ወቅት ውስጥ ከታላቁ መከራ እግዚአብሔር አምላክ የታደጋቸው የመርከብ ሰዎች በታላቅ ፍርሃት በታላቅ ንስሐ ወደ እግዚአብሔር ተመለሱ። እኛንም በቸርነቱ እንዲመልሰን። ሁለተኛው በምዕራፍ 2 ላይ የምናገኘው ደግሞ ራሱ ንስሐ የገባው ዮናስም ወደ ባህር በተጣለ ጊዜ ዮናስ አልታዘዝ ሲል እግዚአብሔር ሁለተኛ ሌላ አካል አዘዘ። አሳ ነባሪውን አዘዘ። አሳ ነባሪው ታዘዘ። አፉንም ከፍቶ ዮናስን ከባህር ውስጥ ወደ ሌላ ጥልቅ ደግሞ እንዲገባ ወደ አሳ ነባሪ ሆድ ውስጥ ገባ። ዮናስም በአሳ ነባሪ ሆድ ውስጥ 3 መዓልትና 3 ሌሊት አደረ። በዚያ ጊዜ ራሱ ነቢዩ ዮናስም ወደ እግዚአብሔር የሚመለስበትን ልቡናው ለእግዚአብሔር የሚገዛበትን ታላቁን ሥራ ሠራ። በትንቢተ ዮናስ ምዕራፍ 2 ቁጥር 8 ላይ የዮናስን ንስሐ ነበረ። ነፍሴ በዛለችበት ጊዜ እግዚአብሔርን አሁን አሰብኩታል። ነፍሳችን በዛለችበት ጊዜ በዚህ በድካማችን ዘመን እግዚአብሔርን ለማሰብ እንድንችል በቸርነቱ ይርዳል። ጸሎቴ ወደ አንተ ወደ ቅዱሱ መቅደስም ገባች። እግዚአብሔር በቅዱሱ መቅደሱ ሆኖ የሚሰማ በየስፍራው የሚለመነውን ልመና በቸርነቱ ሰምቶ ገጸ ምሕረቱን የምሕረት ፊቱን እንዲመልስልን ቅዱስ ፈቃዱ ይሆንልን። ዮናስ አዘነ፣ ተጸጸተ፣ ወደ እግዚአብሔር በልቡናው ተመለሰ። አሁን እንዲህ አብዝቶ እግዚአብሔር ሲጠራን አጥብቀን የምንርቅ ብዙ ሰዎች አለን። እግዚአብሔር እጆቹን ዘርግቶ ሊቀበለን ሲል እኛ ግን በፈጠነ ሩጫ ከእግዚአብሔር ርቀን የምንኮበለል ብዙ ሰዎች አለን። ደግሞ ዮናስን የምንመስል አንታጣም። በዚህ ውስጥ እስኪ ራሳችን እንመልከተው። እንደ የምንሸሽ ሸክማችን እየከበደ በድካማችን ምክንያት እየጎሰቆል ዓለም እንደምትፈልገው የምትገለገልብን ከንቱ ሰዎች አለን። እግዚአብሔርን ወደ ማገልገል እንድንመለስ እንደ ዮናስ፣ እግዚአብሔር የሚለንን ወደ መስማት እንድንመለስ እንደ ዮናስ፣ በሉ ሲለን እግዚአብሔር እንድንል አንዳንድ ጊዜ አለን። ሆዱ የሞላ ደረቱ የቀላ ብዙ ሰው አለ። ዘመኑ የወለደውን ንጉሥ የወደደውን እየተናገረ የሚያድር እግዚአብሔር የሚናገረውን ከመናገር ወደ ኋላ ብሎ መስሎ የሚኖር ደካማ ሰው አለ። እንደ ዮናስ እንግዲህ በዓለም እንኳን ያለ ሰው ምን ይላል? እውነቱን ተናግሮ የመሸበት ማደር ይላል አይደል? እግዚአብሔር ጋር ግን ሆናችሁ እውነት ከተናገራችሁ መቼም አይመሽም፣ ፀሐይም አትጠልቅም። ቅዱስ ዳዊት እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሆ ለእኩይ እስመ አንተ ምስሌየ፣ አንተ ከእኔ ጋር ነህና በሞት ጥላ መካከል በጥልቁ ጨለማ እንኳ ብሄድ ክፉን እንኳ አልፈራም አለ። ከእግዚአብሔር ጋር ስንኖር ጥልቅ ጨለማ ድቅድቁ ሌሊት በሙሉ ብርሃን ነው።
ከሱ ጋር እንሆነ በብርሃን እንድንመላለስ በቸርነቱ ይርዳን። ወደ እኔ ቅረቡ እኔ አበራላችኋለሁ ነው ያለው። ወደ እግዚአብሔር በመቅረብ ጨለማ የለም። ወደ እግዚአብሔር የቀረበ ሰው መከራ የለበትም። ዮናስ እግዚአብሔርን ለመነ፣ አምላኩን ተማጸነ፣ አብዝቶ አለቀሰ። ያኔ ነፍሱ ትካዜ በተመላችበት ጭንቅና መከራ በሰለጠነበት ጊዜ እያለቀሰ እግዚአብሔርን ፈለገው። እግዚአብሔርን በምሕረት ተመለሰለትና ያ አሳ ነባሪ ዮናስን ወደ ነነዌ እንዲተፋው አደረገ። ዮናስን በምዕራፍ 2 ላይ ተመለሰ። ምዕራፍ 3 ላይ ዮናስ የ3 ቀን መንገድ የሚሆነው ታላቁን የነነዌን ሀገር 2 ቀን ተጉዞ 1 ቀን ሲቀረው እንዲህ አለ፣ በ3 ቀን ውስጥ ነነዌ ትገለበጣለች እያለ አዘዘ። ይሄንን ተመለሱ አይደለም በቃ ትገለበጣለች ነው ያላቸው። ይገርማቸዋል። በዚህ ወዝ በሌለው ሰውን በማያቀርበው ለመስማት በማይጋብዘው ተግሳጽ ውስጥ ዮናስ ንስሐ ገብቶ ስለሰበከ ሕይወቱ የረጀ ሕይወቱ የቀና መልካም ተናጋሪ የመጣ እንደሆን የሰዎችን ልቡና ማቅናት ይቻላል። ዛሬ በጣም መሰማማትና መደማመጥ የጎደለው አንደኛ ንስሐ ግቡ ብሎ የሚናገረው ተናጋሪ ራሱ የንስሐ ወሰደ ሌሎን በቃ ንስሐ አልገባንም፣ ሕይወታችን አላስተካከልንም፣ ንስሐ ግቡና ተስተካከሉ ብቻ ብለን ስለምንናገር በተናጋሪና በሰሚ መካከል ግንኙነት ጠፍቷል። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። የተዘራበት ቦታ ሳይሆን ችግሩ ዘሪው ራሱ የዘራው ዘር ዛሬ ችግር አለበት። ለዚህ ነው ንስሐ ያልገቡ ንስሐ ግቡ ባዮች የበዛንበት ዘመን፣ ያልተመለስን ተመለሱ ባዮች፣ ያልተሰበክን ሰባኪዎች ስላየልን ከእግዚአብሔር ጋር ሕዝቡን ማገናኘት ቀርቶ ከራሳችን ጋር እንኳን ማስማማት አቅቶናል። ምክንያቱም ሰው ከሰማ በኋላ በልቡ አዝኖና ተክዞ አበነፍሱ እግር ስር ወድቆ ንስሐ ከመግባት ይልቅ አስተማሪውን ተከትሎ ፎቶ መነሳት ነው የሚፈልገው። ስልክ እየወሰደ ማድነቅ ማጨብጨብ። በቃ ጉባኤው ሲያልቅ በልቡ እያዘነ ጥንቱን በነበረው ሐዋርያቱ ሲያስተምሩ የምዕመናኑ ወይም የሰማያኑ እጅ ያርፍ የነበረው የሐዋርያት ጉንጭ ላይ ነው። በጥፊ ነበር የሚመቱት። ዛሬ እጁን ከእጁ እያላጋ እልል የሚል ሰው ብዙ ነው። ከዚያ መልሶ ለመጣልም ቀልል የሚል ሰው ማለት ነው። ሰሚው ሕይወት የሌለው ነው። አድማጩ ሕይወት የማያገኘው ለዚህ ነው። ራሱን የሚሰብክ ራሱን የሚገልጥ ራሱን የሚያሳይ ሰው በበዛበት በዚህ ዘመን የቀደመው አትሮስ ዋጋ የተከፈለበት ጺማቸውን እየተነጩ ደረታቸውን እየተገጩ ጥርሳቸው እየወለቀ ዛቲ የቲ ፍሬ ሃይማኖት የሃይማኖት ፍሬ ይህች ናት ብለው እያፈሩ በዚህ መካከል የሚሰብኩ እነ ቅዱስ ዲዮስቆሮስ የነበሩበት ቦታ ነው። ዛሬ የሚመልሱም የሚመለሱም የሉም። ባይሆን ህዝቡን በአመፅ ህዝቡን በክፉ ስራ ህዝቡን በአድመኝነት በቡድን በመከፋፈል ወገን እየለዩ አካባቢ እየለዩ ጎጥ እየለዩ የሚናገሩ ሰዎች አሉ። ዮናስ ንስሐ ገብቶ ንስሐ ገቡ ሲል 2 ጊዜ አዋጅ በነነዌ ህዝብ መካከል ተገኘ። ስንት ጊዜ አልኳችሁ? ህዝቡ ይህን በሰሙ ጊዜ አንድነት አወጁ። ጾምና ጸሎት ማቅ ለብሰው ወደቁ ይላል። ህዝቡ በሙሉ ጾምና ጸሎት አውጀው ማቅ ለብሰው ወደቁ ይላል። ይሄ ድምፅ ወደ ቤተ መንግስቱ ደረሰ ይላል። ወዴት ደረሰ? ወዴት ደረሰ? የህዝቡ ለቅሶ የህዝቡ እንባ ቤተ መንግስት ድረስ ገባ። ያን ጊዜ ከህዝቡ በላይ ንጉሱ ደግሞ ሌላ አዋጅ አወጀ። ይገርማቸዋል። ምን አለ መሰላችሁ? የለም ማቅ መልበስ ጾምና ጸሎት ማወጅ ብቻ አይበቃም ነው። 3 ቀን እህል እንዳትቀምሷል። 3 ቀን አክፍሎት እንዴት ይከብዳል! እናንተ ብቻ አይደላችሁም። ከፍጥረታቱ መካከል አውቀው የማይበድሉ ህሊናቸው ተደፋፍረው እግዚአብሔር ላይ የማያምፅ ስራዎች አሉ። ለእነሱ እንኳን ብሎ እንዲያዝንልን ላሞቻችሁን፣ በሬዎቻችሁን፣ ከብቶቻችሁን ሳር እንዳይግጡ፣ ሳር እንዳይነጩ፣ ውሃ እንዳይጎነጩ ከልክሉ። ልጆቻቸው ጥጆችና አንበሶች እንኳን ቢሆን የእናቶቻቸውን ጡት እንዳይጠቧል። ምግባቸው ሲሾሁ እግዚአብሔር ይራራልን እንደሆነ ይህን እናድርጋለን። ተመልከቱ። ንስሐ የገባ ሰባኪ ህዝቡ ሰማው። ንስሐ የገባ ህዝብ ቤተ መንግስት ጅምር ያንኳኳል። ለውጥ እስኪመጣበት እስከ ጫፍ የኛ እንኳን ከጫፍ እስከ ቅርንጫፍ የሚሻገር ቀርቶ ለራሳችን እንኳን ጸሎትና ሜላችን አይሰማም። እንደው አሁን ለቅሶ ቀብር ላይ ፎቶ ማንሳት ቪዲዮ መቅረጽ የተለመደ ነው እና ልክ ሲስቅ ሲጫወት የነበረው ካሜራ ወደሱ ሲመጣ እንባ ከሌለው ያቀረቅራል። አላንደው ማስመሰል መቼም የአርቲስትነት ህይወት የተለመደ ስለሆነ እንደምንም ካሜራ ፊት ገል እንዴት አዝኗል እንዲባል የሚያለቅሰዋል። ዛሬ እኛ ምህላ ጸሎታችን እንዴ ነው? ካሜራ ፊት ነው የሚደረገው። በቃ የምናለቅሰው ለካሜራው። አቤት ካሜራ ላይ ይቻለ ቪዲዮ ላይ እንዴት እንድታለቅስ እንደነበር ይላል ሰው ፊት ለማልቀስ ነው። ሕዝቅያስን አላያችሁም? ትሞታለህ፣ በሕይወት አትኖር፣ ቤትን አስተካክል ሲባል ከሰው ፊቱን
ወደ ግድግዳ ዞሮ አለቀሰ። እግዚአብሔር 15 ዘመን ጨመረለት ይላል። ከሰው ፊታችንን መልሰን እግዚአብሔርን ለማየት በቸርነቱ ያብቃል። እግዚአብሔርን ያዩ ሕዝቦች ለቅሷቸው እንባቸው ቤተ መንግሥቱን አንኳኳ ይላል። ከቤተ መንግሥቱ አዋጅ ተነገረ። አንድነት ቤተ ክህነትና ቤተ መንግሥት የተስማሙበት ንስሐ ነበር። ይገርማቸዋል። አንድ ጊዜ እንዲያሳልፈናልኛል አላያችሁም? ቸነፈር፣ ደዌ፣ መቅሰፍት የመጣ ጊዜ ምህላ፣ ጸሎት ከቤተ ክህነት አልፎ ከቤተ መንግሥት የሚሰማበት ዘመን ሁሉ ነበር አይደል? በሽታው ምክንያቱም ለይቶ እገሌን የሚነካ እገሌን የማይነካ አልተባለ። የሰለጠነው ሀገር እንኳን የሃይጂንና ሳኒቴሽን ችግር የሌለባቸው ንጽህናና ጽዳት እንኳን ሰኪውርድ ነው ተብሎ የሚመሰከረላቸው ዓለም ከመተጣጠብ መራራቅ የሚመጣ መፍትሄ የተባለው እየታጠቡ እየራቁ ጭምር ብዙዎቹ ለአልጋ አይደለም ለመቃብር ተዳርገው ስለነበር ሞት ደጃፋቸው እንዳያንኳኳ ስማና አምላክነ እያሉ አይቴ ውእቱ አምላኮሙ ከመ ይቤሉነ አሕዛብ ምህላነ ስማ ቃላ የአብ ቃል ኢየሱስ ክርስቶስ ሆይ እባክህ አሕዛብ ወዴት ነው እንዳይሉ ምህላችንን ስማ የሚለውን ቤተ መንግሥት ቤተ ክህነት አብሮ ሲጮህበት የነበረ። ዛሬ ሰላም ላጣን እውነተኛ ንስሐ ብናነባና ብናለቅስ ወደ እግዚአብሔር ብንመለስ ሁሉ አንድነት ሰምቶ ወደ እግዚአብሔርም ተጸጽቶ ተመልሶ እግዚአብሔርም የምሕረት ፊቱን ይመልስልን ነበር። እናንተ ይላል በመርከብ ያላችሁ እንደ ነነዌ ሕዝብ መልካም የምሥራች ተናገሩ ስትባሉ እምቢ ብላችሁ እንደ ዮናስ የምትሸሹ እንደገና በየስፍራው ደግሞ ኖራችሁ እግዚአብሔርን ድምፅ የምትሰሙ ሸክማችሁ የከበደና የደከማችሁ ይላል። አልደከማችሁ? እናንተ ጤነኛ ናችሁ ማለት አልደከማችሁ? የምትሰሙት ነገር አይደክምም አይደል? የክፉ ወሬ፣ ሞት፣ ሐዘን፣ ሰቆቃ፣ መከራ ነው የምንሰማው። አሁን እንደው በዓለም ይፎካከሩ ትከሻ ይለካኩ የነበሩት አይደሉም እየተገዳደሉ ያሉት። በቃ ወደው ፈቅደው ሞት ነው ብለው ከዓለም ተለይተው ምንም እርባና የሌላቸው ድንበር፣ ወሰን፣ ክልል፣ ጎጥ፣ ዘር የማይታይባቸው አገራቸውን በሰማይ ያደረጉ ለሊሁ ዓለሞም ወለሊሁ ተድላሆም ደስታቸው ዓለማቸው ርስታቸው እሱ ነው የሚባለው እግዚአብሔርን የተጠቁ ብዙዎቹ መናንያን መነኮሳቱ ያው በግፍ ደማቸው ይፈሳል። አልደከማችሁም እንዲህ አይነት ዜና መስማት? በቃ እናንተ የደከማችሁ ሸክማችሁም የከበደ ኃጢአት ተሸክማችሁ የከበዳችሁ መከራ ስቃይ እየሰማችሁ የደከማችሁ ሁላችሁ ታዲያ ወደ እኔ ኑ ይላል እግዚአብሔር። እንደ መርከበኞች ወደ እኔ ኑ፣ እንደ ዮናስ ወደ እኔ ኑ፣ እንደ ሰብአ ነነዌ እንደ ነነዌ ሕዝቦች ወደ እኔ ኑ፣ እኔ አሳርፋችኋለሁ ይላል። ቀንበሩን ተሸክመን እንድናርፍ አምላካችን እግዚአብሔር በቸርነቱ ይርዳል። ፍቅር አንድነቱን፣ ሰላም ስምምነቱን፣ ፈውስ ጤንነቱን ለሀገራችን ለመላው ዓለም እግዚአብሔር ያድልልን። በቅዱሳን ቃል ኪዳን እግዚአብሔር አምላክ በትረ መዓቱን አንስቶ ሀብለ ምሕረቱን ዘርግቶ የቁጣውን ዱላ ከላያችን መልሶ የምሕረቱን ገመድ ወደ ሁላችን አድርሶ በፍቅር ዓይኖቹ እንዲያየን በምሕረት እጆቹ እንዲዳብሰን ቅዱስ ፈቃዱ ይሆንልን። ወእመሂ ስሕትኩ አንትሙ በመንፈስ አርቱኒን ያለገባብ የጨመርኩትን ስቼ ያጎደልኩትን ክቡር አባታችን ሊቃውንት መምህራን መንፈሳውያን የእግዚአብሔር ቤተሰቦች አርሙኝ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።